የሰው ልጆች ሁለት ሀገር አላቸው። አንደኛው ሀገር ጊዜያዊ መቆያ ሀገር ሲሆን ሁለተኛው ለሁሌም የሚኖርበት ሀገር ነው። የመጀመሪያው ጊዜያዊ ሀገር የሚባለው ዱንያ ስትሆን ዱንያ ከሁሉም ነገር አንጻር ጎደሎ ናት፣ የተወገዘችም ናት። ወደ አላህ ተባረከ ወተዓላ የሚያቃርቡና አላህ ተባረከ ወተዓላ የሚሰራውን ነገር ለመስራት አላህ የሚወደውን ነገር ለመስራት የሚያግዙ ነገሮች ሲቀሩ ዱንያ ውስጥ ያሉ ጣፋጭ የሚባሉ ነገሮች በሙሉ እስኪገኙ ድረስ የሚያለፉ ከተገኙ በኋላም ደግሞ መች ይሁን የማጣው ብለው የሚያስጨንቁ ነገሮች ናቸው። ዱንያን በልብ አይናችን ካየናትና ካስተነተናት ለማንም ቃሏን አትጠብቅም፣ ምትከዳናት። ሰዎች እንደሚወዷት ሰዎችን አትወድም፣ እንደሚጨነቁላት የሰው ልጆች አትጨነቅም። አላህ ተባረከ ወተዓላ ዱንያን የሰጠው ሁሉ ወዶታል ማለት አይደለም። ዱንያን የከለከለው ሁሉ ጠልቶታል ማለት አይደለም። ዱንያ የምትመጣበትም የምትሄድበትም ምክንያት የለም። ዱንያ ጠፊ የሆነች አልፎ ሁሉ አኺራ ላይ ቤትና ማረፊያ የሌላቸው የካፈሮች የአላህ ጠላቶች መኖሪያ ናት። ሙእምን ዘንድ ግን ምንም ብታሸበርቅ ምንም ብታምር ልብ ውስጥ ቦታ የላትም። ሙእምን ወደ አኺራ መጓጓዣ ድልድይ ብቻ ነው የሚያዝ። አልሐምዱሊላህ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ ወጀዐለ ሊልውሱሊ ኢለይሂ ጠራኢቀ ዋዲሐትን ወሱቡላ وأشهد أن لا إله إلا الله وحده لا شريك له شهادة نرجو بها عالي الجنان نزلا وأشهد أن محمدا عبده ورسوله أقوم الخلق دينا وأهداهم سبلا صلى الله عليه وعلى آله وأصحابه والتابعين لهم بإحسان وسلم تسليما موصولا أما بعد أيها الناس لقد أتى على الإنسان حين من الدهر لم يكن شيئا مذكورا حتى أوجدكم الله من العدم وأسبغ عليكم من النعم ودفع عنكم النقم ويسر لكم من أسباب البقاء وأسباب الهداية وبين لكم ما ينفعكم وما يضركم بين لكم أن للإنسان دارين دار ممر وزوال ودار مقر وخلود أما الدار التي هي دار ممر وزوال فهي دار الدنيا التي كل ما فيها فهو ناقص إلا ما كان مقربا إلى الله تعالى آمالها آلام وصفوها أكدار لو تبصر العاقل فيها أقل تبصر لعرف قدرها وهوانها وعرف كيف غدرها وخداعها تتراءى لعاشقيها كالسراب يحسبه الظمآن ماء حتى إذا جاءه لم يجده شيئا وتتزين لهم بأنواع الزخارف والمغريات حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها أمر الله ليلا أو نهارا فجعلها حصيدا كأن لم تغن بالأمس فمآلها أدم وفناء يا الله ورجهي الله انفروا لأخيراتجوه تزقاجوه يسول جوج كتوسنوا بزيوج بفيت ምንም የሚባሉ አልነበሩም። አላህ ተባረከ ወተዓላ እያንዳንዱን የሰው ልጅ ካልነበረበት ነው ያስገኘው። የሰው ልጅን ካልነበረበት አስገኝቶትም ለመኖር የሚያስፈልገውን ነገር በሙሉ አሟልቶለታል። አደጋዎችን ዞር አድርጎለታል። መከላከል የሚችልበትን እጅ እግርም ሰጥቶታል። ለመኖር የሚያስችሉ ነገሮችንም አሟልቶ ከጌታችን ከአላህ ጋር ተባረከ ወተዓላ መታወቅ የምንችልበትን አእምሮን፣ አይንን፣ ልብን የሰጠን ሲሆን ሰው ልጆችን ወደ መልካም ነገር የሚመሩ ነቢያትን ልከዋል፣ መጽሐፍትን አውርደዋል። የሚጠቅምና የሚጎዳን ነገር ለይተን እንድናቅ ከተሰጠን አእምሮ ስራዎች መሃል አንዱ እዚች ምድር ላይ ስንኖር ሁሌ እንደማንኖር
ጥለን እንደምንሄድ እንደምንሞት አላህ ተባረከ ወተዓላ በዐቅላችንም እንድናቅ አድርጎናል። ግልጽ በሆኑ የቁርአን አንቀጾችም ነግሮናል። እነሆ የሰው ልጆች ሁለት ሀገር አላቸው። አንደኛው ሀገር ጊዜያዊ መቆያ ሀገር ሲሆን ሁለተኛው ለሁሌም የሚኖርበት ሀገር ነው። የመጀመሪያው ጊዜያዊ ሀገር የሚባለው ዱንያ ስትሆን ዱንያ ከሁሉም ነገር አንፃር ጎደሎ ናት፣ የተወገዘችም ናት። ወደ አላህ ተባረከ ወተዓላ የሚያቃርቡና አላህ ተባረከ ወተዓላ የሚሰራውን ነገር ለመስራት አላህ የሚወደውን ነገር ለመስራት የሚያግዙ ነገሮች ሲቀሩ ዱንያ ውስጥ ያሉ ጣፋጭ የሚባሉ ነገሮች በሙሉ እስኪገኙ ድረስ የሚያለፉ ከተገኙ በኋላም ደግሞ መች ይሁን የማጣው ብለው የሚያስጨንቁ ነገሮች ናቸው። ዱንያን በልብ አይናችን ካየናትና ካስተነተናት ለማንም ቃሏን አትጠብቅም፣ ምትከዳናት። ሰዎች እንደሚወዷት ሰዎችን አትወድም፣ እንደሚጨነቁላት ለሰው ልጆች አትጨነቅም። አላህ ተባረከ ወተዓላ ዱንያን የሰጠው ሁሉ ወዶታል ማለት አይደለም። ዱንያን የከለከለው ሁሉ ጠልቶታል ማለት አይደለም። ዱንያ የምትመጣበትም የምትሄድበትም ምክንያት የላትም። ዱንያ ጠፊ የሆነች አልፎ ሁሉ አኺራ ላይ ቤትና ማረፊያ የሌላቸው የካፈሮች የአላህ ጠላቶች መኖሪያ ናት። ሙእሚን ዘንድ ግን ምንም ብታሸበርቅ ምንም ብታምር ልብ ውስጥ ቦታ የላትም። ሙእሚን ወደ አኺራ መጓጓዣ ድልድይ ብቻ ነው የሚያደርጋት። ዱንያን ሐቂቃዋን የማያቅ ሰው ከሩቅ የሚታይ ውሃ መስሎት አጠገቡ ሲሄድ እንደሚያጣት ሰው ነው የምትሆን። ለዱንያ የኖረ ልቡን፣ ጊዜውን፣ ሐሳቡን በሙሉ ለሷ ያደረገ ሰው አኺራ ላይ ከዘዘትና ከቁጭት ውጪ የሚያገኘው ነገር የለም። አታላይ ናት። አቅል ያለው ሰው እንጂ ዲን ያለው ሰው እንጂ ከዱንያ በኋላ ሌላ ቋሚ ዓለም መኖሩን ያወቀ ሰው እንጂ የዱንያን አታላይነት ጠንቅቆ አያውቅም። ምንም ብታምር የሆነ ጊዜ ላይ መጥፋቱ አይቀርም። በግለሰብ ደረጃም እጃቸው ላይ የነበረን ያጡ ብዙ ሰዎች አሉ። በትግሉም ደግሞ ከዕለታት አንድ ቀን ቅያማ ሲቆም ዱንያ ላይ የነበሩ ነገሮች በሙሉ ይፈርሳሉ፣ ይጠፋሉ። ወየብቃ ወጅሁ ረቢከ ዙልጀላሊ ወልኢክራም፣ አላህ ብቻ ነው የሚቀረው። ለአላህ ተብሎ የአላህ ፊት ታስቦበት የተሰራ መልካም ሥራ ብቻና ብቻ ነው የሚቀረው። ዱንያ ላይ ዛሬ የሚያምር ነገር ነገ ያስጠላል። ዛሬ ጠንካራ የነበረ ነገር ነገ ያረጃል። ዛሬ ተሰብስቦ የነበረ ነገር ነገ ይበተናል። የሚያስደስቱ ነገሮች በሙሉ ውስጥ ላይ ህመም፣ ስቃይን የሚያስከትሉ ናቸው። ለዚህም አላህ ተባረከ ወተዓላ ዱንያን ሲወስፋት ሲገልጻት ለዒቡን ወለህውን ወዚነቱን ወተፋኹሩን በይነኩም ወተካቱር ብላ። ዱንያ ማለት ጫወታ ናት። ዱንያ ማለት የሚረግፍ ጌጥ ናት። ዱንያ ማለት የሰው ልጆች እርስ በርሳቸው የሚፎካከሩበት ነገር ናት። በልጅ በገንዘብ ብዛት ከሰማይ ዝናብ ጥሎ ገበሬ አርሶ ዘርቶ አፍርቶ አንስቶ ሊበላ ሲል ድንገት መጥቶ ውርጭ ወይም ንፋስ መጥቶት እንደወደመ ንብረት ናት ብሏል አላህ ተባረከ ወተዓላ። አኺራ ላይ ደግሞ በዚህ መልኩ ለዱንያ ቀልቡን ሰጥቶ ጊዜውን ሰጥቶ ቸላ ብሎ የኖረ ሰው ዱንያውን ከመክሰር በተጨማሪ ወፊል አኺረቲ ዐዛቡን ሸዲድ፣ ጠንካራ የሆነ ቅጣት ይጠብቀዋል። ልቡን፣ ቀልቡን፣ ህይወቱን ለዱንያ የሰጠ አኺራውን የረሳ። በአንጻሩ ደግሞ ዱንያን በመጠኑ የኖራት ለአኺራ እየተዘጋጀ ለኖረ ሰው ደግሞ ወመግፊረቱን ሚነላሂ ወሪድዋን፣ የአላህ ተባረከ ወተዓላ ምህረትና ውዴታ ይጠብቀዋል። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ አዱንያ ጊዜያዊ መጠቃቀሚያ መታለያ እንጂ ሌላ አይደለችም ብለናል። የአዱንያ ሐቂቃዋ ይሄ ነው። ማንኛውም ሰው ጥሏት ይሄዳል፣ አልያ ደግሞ ጥላው ትሄዳለች። ከሁለት አንዱ አይቀርም። ከአንተ ጋር ሊሄድ የሚችለው መልካም ሥራህ ነው። ሁለተኛው የሰው ልጆች ሀገር አኺራ ነው። እውነተኛው ሀገር የሚባለውና ህይወት የሚባለውም የአኺራ ህይወት ነው። የአዱንያ ህይወት ግዛዊ ነው። ተኝቶ እንደ መንቃት ያክል ነው። መንገድ እንደ መሄድ ያክል ነው። ለዚህ ነው ረሱሉ ዓለይሂ ሰላቱ ወሰላም ከሰሓቦች መሃል አንዱን ሲመክሩት ኩን ፊ ዱንያ ከአነከ ገሪብ አው ዓቢሩ ሰቢል ያሉት። ዱንያ ላይ ስትኖር
እንደ እንግዳ ሆነህ ኑር፣ ወይም ደግሞ መንገድ እንደሚያልፍ ጥላ ስር እንዳረፈ ሰው ሁን ብለው የመከሩት። ይሄን ምክር የሰማው የተመከረው ሶሐቢ ይሄን የረሱልን ንግግር መሰረት አድርጎ ከመሸ ይነጋል ብለህ አትጠብቅ፣ ከነጋም ይመሻል ብለህ አትጠብቅ ያሉ ይመክሩ ነበር። ትክክለኛ ህይወት የሚባለው የአኼራ ህይወት ነው። የአዱንያ ህይወት ቅዠት ነው። ረዥም ዓመት የኖሩት ነቢይ ኑህ ዓለይሂ ሰላም 1000 ዓመት ከዛ በላይ አላህ ዕድሜ ሰጥቷቸው ኖረው መጨረሻ ላይ ሲሞቱ ዱንያን እንዴት አየሃት ሲባሉ ከአንድ በር ገብቶ ከሌላ በር የመውጣት ያክል ነው ያየኋት ብለዋል። ኸይር ሥራ ከመስራታቸው ጋር ለሰው ልጆች አላህን ከማስታወቃቸውና ዲንን ከማሰራጨታቸው ጋር ዱንያ ከአንድ በር ገብቶ ከአንድ በር የመውጣት ያክል እንደሆነ ሲገልጸዋል። ጠዋት እንደነጋ ቀኑን ሙሉ ዱንያን ሲያሳድድ የሚውል ሰው፣ ለሞት ያልተዘጋጀ ሰው ድንገት ሞት መጥቶ በሚይዘው ጊዜ ምን ሊል እንደሚችል ሊገምት ይገባዋል። ትክክለኛ ሐያት የሚባለው ህይወት የሚባለው ኑሮ የሚባለው ከሞት በኋላ ያለው የአኺራ ህይወት ነው። ለዚህ ነው አላህ ተባረከ ወተዓላ ወኢነል አኺረተ ለሂየል ሐያዋን ያለ። ትክክለኛ ህይወት ማለት የአኺራ ህይወት ማለት ነው ያለ። በሰላም ለመኖር የሚያስፈልጉ ነገሮች ሁሉ ተሟልተው የሚገኙት አኺራ ላይ ስለሆነ፣ ማይደፈርስ ሰላም ያለው አኺራ ላይ ብቻ ስለሆነ፣ መታመም የሌለው መሰደድ የሌለው መቸገር የሌለው አኺራ ላይ ብቻ ስለሆነ። አማ ዱንያ ላይ አንዱ ጤና አለው መተዳደር የሚችልበት ሀብት አይኖረው፣ ሌላኛው ሀብት ያለው ጤና አይኖረው፣ ሌላኛው አግብቶ እየኖረ ልጅ አያገኝም፣ ሌላኛው ማግባት እየፈለገ ማግባት አይችልም። በአንድ በኩል ሲሞላ በሌላ በኩል የሚጎድል ኑሮ ነው የዱንያ ኑሮ። አኺራ ግን ከሁሉም አንፃር ሙሉ የሆነ ህይወት ነው። ሰላሙ ማይደፈርስ፣ ጉድለት የሌለበት፣ መጨነቅ ማሰብ የሌለበት፣ ራስን ዝቅ አድርጎ ሌሎችን ከፍ አድርጎ በማየት መመቅኘትና የሌሎችን መመኘት የሌለበት፣ አላህ በሰጠው ጸጋ ሁሉም ደስተኛ ሆኖ ከኔ በላይ ማንም የለም ብሎ የሚኖርበት ሀገር አኺራ ነው። ይህ አይነት የተሟላ ህይወት ያለበትን ሐያት አኺራን የሰው ልጆች ድንገት ሄደው ሲያዩት ጋፍል የነበሩ ያልተዘጋጁ ሰዎች ያ ለይተኒ ቀደምቱ ሊሐያቲ ይላል። እንደው ለዚህ ህይወቴ የሚጠቅምን መልካም ሥራ ዱንያ ላይ ያለው በሰራሁኝ ይላል። ትክክለኛ ህይወት ማለት የአኺራ ህይወት ነው። መሞት ስለሌለ ከዛ በኋላ መልካም ሥራ ሰርቶ ሄደ ሁሌም በሰላም በደስታ በቅንጦት ስለሚኖር፣ ተታሎ ተሸውዶ ዱንያን ያሳደደ ብቻ ለአኺራ ስንቅ ሳይዝ ወይም በቂውን ዝግጅት ሳያደርግ ሄደ ደግሞ ማይቋረጥን ስቃይ እየቀመሰ ስለሚኖር ህይወት ማለት መኖር ማለት የአኺራ የዱንያ ቢበዛ ብትቸገር ብትሞት ነው። ሞተ ትገላገለዋል። ኸይር ሥራ ካለህ ሞት ካይባልም አዲስ ህይወት እንደጀመርክ ነው የሚቆጠር። ሌላ ሁለተኛው የሰው ልጆች ሀገራቸው መኖሪያቸው አኺራ ነው። አኺራ ላይ የሰው ልጆች ህይወት ለሁለት ይከፈላል። ፈመን ተቁለት መዋዚኑሁ ፈኡላኢከ ሁሙል ሙፍሊሑን። የመልካም ሥራ ሚዛኑ ከፍ ያለለት የበዘለት እነሱ ከሚፈሩት ነገር ሁሉ ድነው የተመኙትን ያገኛሉ። ወአማ መን ኸፈት መዋዚኑሁ ፈኡላኢከ አለዚነ ኸሲሩ አንፉሰሁም ፊ ጀሀነመ ኻሊዱን። የመልካም ሥራ ሚዛኑ የቀነሰበት ከኸይሩ ይልቅ ሸር ሥራው በልጦ የተገኘማ እሱ አንድ የነበረችው ነፍሱን ይከስራል። ሌላ ነፍስ ድጋሚ አግኝቶ ጌታውን ምህረት ጠይቆ ወደ ዱንያ መጥቶ መልካም ሥራ ሰርቶ ሊሄድ አይችልም። ጀሀነም ውስጥ ይሰቃያል። የጀሀነም እሳት ፊቱን ይገርፈዋል። ዓቅል የሆነ አስተዋይ የሆነ በሙሉ ቆም ብሎ ራሱን ሊጠይቅ ይገባዋል። ጠፊ የሆነቿን ነገ ጥያት የሚሄደዋን ዱንያን ያሳመርኩኝ አኺራዬን ማፍረስ አኺራዬን ወና ባዶ ማድረግ ምን ማለት ነው ብሎ ራሱን ሊጠይቅ ይገባዋል። ዱንያን ምንም ብታሳምራት ምንም ልታሟላት ብትጥር ሙሉ አይደለችም፣ ጎደሎ ናት። ዱንያ የተባለችውም ደኒአ ስለሆነች ነው፣ ቅርብ ርካሽ ስለሆነች ነው። ካፍሩም ፋጅሩም ሁሉም ስለሚያገኛት ነው። አውሬውም እንስሳውም ስለሚያገኛት ነው። አንተ የምትጠጣውን ውሃ አውሬም ጭምር ይጠጣል። አንተ የምታገኘውን አየር አውሬ እንስሳም ጭምር ያገኘዋል። እነማ የተከበሩ ሰዎች የሚኖሩበት የክብር ሀገር ማለት አኺራ ነውና ቋሚ ለሆነው ቀሪ ለሆነው ለአኺራዬ ምን ሰርቻለሁ ሊል ይገባዋል እያንዳንዱ አስተዋይ የሆነ ሰው። ዱንያ ላይ የተመኘኸውን ነገር ወይም ማግኘት አትችልም። አንዳንዴ አግኝተው እንኳ ልጠቀመው ብትል ከጤናህ ጋር አይሄድም። ላኪን አኺራ ላይ የጤና ችግር
የሌለ ከመሆኑ አንፃር የፈለጉት ነገር ሁሉ በቀላሉ የሚገኝ ከመሆኑ አንፃር የአኼራን ህይወት አላህ ሲገልጽ ለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ብሏል። አኼራ ላይ ነፍሳችሁ የምትመኘውን ሁሉ ታገኛላችሁ። የሰው ልጆች ነፍሳቸው የሚመኙት ሁሉ አልቆባቸው ይሄን ሳትፈልግም እያለ አላህ ተባረከ ወተዓላ የሰው ልጆችን የሚጠይቅበት ሀገር ነው። መሞት የሌለበት፣ መታመም የሌለበት፣ ማርጀት የሌለበት ሀገር ነው። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ አለንጋውን ወይም ደግሞ ትንሽዬ ዱላውን የሚያስቀምጥበት የጀነት ስፍራ ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይበልጣል ያሉት። አንድ ብትር ማስቀመጫ፣ አንድ አለንጋ ማስቀመጫ ስፍራ ጀነት ላይ ከዱንያና ዱንያ ውስጥ ካሉ ወርቆች፣ ብሮች፣ ፎቆች ሁሉ እንደሚሻልና እንደሚበልጥ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይህ አንተ ዱንያ ላይ በአግባቡ ኖረህ ኸይር ስራ ሰርተህ የምታገኘው ጸጋ ኒዕማ እንጂ አኼራ ኑሮ በከንቱ ምኞት የሚገኝ አይደለም። ለዚህም ነው ቁርአን ላይ ኢማንና መልካም ስራን ሁሌ አላህ አያይዞ የሚገልጸው። ጀነት ግቡ ትሰሩት በነበረው መልካም ስራ የሚለው ዱንያ ላይ ኸይር ስራ የሰራ ኸይርን ስራ ያበዛ ኸይር ስራ ላይ የጸና ጭንቁ ሐሳቡ ዋናው አኼራ የሆነ አኼራ ላይ በሰላም መኖር ይችላል። ዱንያ ላይ ሲኖር ግን አኼራን የረሳ ዱንያን ከልክ በላይ የወደደና ቀልቡን አሳልፎ የሰጣት አኼራ ላይ ይከስራል፣ ይዋረዳል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ኻሊዲነ ፊሃ ላ የብጉነ ዐንሃ ሒወላ። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. اللهم اجعلنا ممن آثروا الآخرة على الدنيا وآتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار واجعل الفردوس منازلنا يا كريم يا منان. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه غفور رحيم. الحمد لله حق حمده والصلاة والسلام على نبيه وعبده أما بعد ሰው ልጆች ዱንያ ጠፊ መሆኗን እያወቁ አኼራ ቋሚ መሆኗን እያወቁ ለአኼራ አለመዘጋጀታቸው ዱንያን ሌት ተቀን ማባረራቸውና ማሳደዳቸው እጅግ በጣም የሚገርም ነገር ነው። አላህ ተባረከ ወተዓላ ዱንያ ጠፊ መሆኗን ባይነግረንና ባያስጠነቅቀን እንኳ ከዙሪያችን ያሉ ሰዎች የሰበሰቡትን ሳይበሉ የገነቡትን ቤት ገብተው ሳይኖሩበት ሞት አንጠልጥሎ ሲወስዳቸው ማየታችን ብቻ በቂ ነበር። ነገር ግን አላህ ተባረከ ወተዓላ በተለያዩ ዱንያ እንዳታታለላችሁ ብሎ ነግሮናል። ፈላ ተጉረነኩም አልሐያቱ ዱንያ፣ ዱንያ አታላይ ናት እንዳታታለላችሁ ብሎናል። የአዱንያን ምሳሌ በተለያየ መልኩ ገልጾልናል። ዱንያ ማለት እንደ ውሃ ናት ብሎናል። ውሃ ይሄዳል፣ ውሃ ከጊዜ በኋላ ይጠፋል። ውሃ ውስጥ የገባ ሰው ይበሰብሳል። ዱንያ ውስጥ የገባ በተለይ አላህ በማይወደው መልኩ ከዱንያ ጋር የሚኗኗር በወንጀል መነካካቱ መነጃጀሱ አይቀርም። ዱንያ ዛሬ ነበረች፣ ነገ የለችም። የውሃን ባህሪ ይሄ ነው። ይህ ከመሆኑ ጋር ቋሚ ለሆነው ለአኼራ የሚሆነንን ንግድ ከመነገድ ወደ ኋላ ማለት ሶላትን በአግባቡ በጀማዓ ለመስገድ፣ ዚክር ለማብዛት፣ ቁርአን ለመቅራት፣ ሰደቃ ለመስጠት እያወቁ መጥፎ ስራዎችን መዳፈር ሞኝነት ነው። ጥለውት የሚሄዱትን ቤት የሰው ቤት እየገነቡ የራስን ቤት ማፍረስ ነው። ጠፊ ለሆነው ለጊዜያዊው ዱንያ ጥቅም ብለን ሪባን መብላት፣ ሰነድ ማጭበርበር፣ መዋሸት፣ በውሸት ማስመስከር በዱንያ ደስ ካለኝ አኼራው በአላህ እጅ ነው ያለው የሚል የሞኝ ሰው ሥራ ነው። አላህ ተባረከ ወተዓላ መሃሪነቱን እንደነገረን ሁሉ የቅጣቱን ብርቱነትም ነግረናል። በአንድ አንቀጽ ያው ነቢ ዒባዲ አኒ አነ አልገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም ብላ ነቢያችን ሆይ ለባሮቼ ንገራቸው እኔ እዝነቴ ሰፊ የሆነ ጌታ ነኝ፣ በዛው ልክ ደግሞ ቅጣቴ ብርቱ ነው፣ አሳማሚ ነው በማለት ነግሮናል። ማንኛውም ዱንያ ጠፊ መሆኗን ያወቀ ሰው ጠፊ የሆነችዋን ዱንያ ለመገንባት ብሎ ቋሚ የሆነውን የአኼራ ቤቱን ሊያፈርስ አይገባውም፣ ሊዋሽ አይገባውም፣ ሊያጭበረብር አይገባውም።
ቃሉን ሊያፈርስ አይገባም። ወላጆቹን ሊበድል አይገባም። ዝምድና ሊቆርጥ አይገባም። ዱንያ አጭር ናት። ኢላ ቀሊል ብሏታል አላህ ተባረከ ወተዓላ። ገና ስለ ዱንያ ሲነግረን የዱንያ ቆይታ አጭር እንደሆነ አላህ ነግሮናል። የነቢዩ ኡመት ደግሞ የመጨረሻ ኡመት እንደመሆኑ መጠን ለእኛ የቀረን አጭር ጊዜ ነው። በግለሰብ ደረጃ ደግሞ ለአንተ የቀረህ ምን ያክል ጊዜ እንደሆነ አታውቅም። ያለህን የተቀረህን ጊዜ በኸይር ሥራ በመልካም ሥራ ልታሳልፍ ይገባሃል እንጂ አላህን ተባረከ ወተዓላ በማስቆጣት አኺራህን በማፍረስ ልታሳልፍ አይገባህ። የአኺራ ሥራ ቀላል ነው፣ ገር ነው። የሚከብድን ነገር አላህ አላዘዘን። የሚከብደው ወንጀል፣ ጭንቅ የሚያስከትለው ወንጀል፣ የሚያሰጋው ወንጀል። ሶላትን በወቅቱ የሚሰግድ፣ ዘካን በአግባቡ የሚሰጥ፣ ሐጅ ከወጀበበት የሚያደርግ፣ የወላጆቹን፣ የልጆቹን፣ የዘመዶቹን፣ የጎረቤቶቹን ሐቅ የሚጠብቅ ሰው በሰላም መኖር ይችላል። ወንጀል የማይዳፈር ሰው ሳይበላ ጠግቦ ረክቶ መኖር ይችላል። የሰው ሐቅ የሚነካ፣ የጌታውን ሐቅ የማይወጣ፣ አይኑን ከሐራም ማይቆጥብ፣ ምላሱን ከሐራም ማይቆጥብ፣ በወንጀል የሚኖር ቢበላም አይደለም፣ ቢሰበስብም አይረካም። የውስጥ ሰላምን አላህ አይሰጠውም። አኺራውን ዋና ዓላማው ያደረገ ሰው አኺራውንም ዱንያውንም አላህ ያስተካክልለታል። ሁሉ ነገር ያለው በአላህ እጅ ስለሆነ አኺራን ረስቶ አላህን አምጾ ዱንያን ብቻ ለመሰብሰብ አላህን ያስቀየመ ያስቆጣ እንኳ ሚኖር ሰው ዱንያውንም ተስተካክሎለት አያገኘውም። ያማረ ህይወት አይኖርም። ዱንያ ውስጥም አኺራ ላይም ያላሰበው አደጋ ይጠብቀዋል። ለአላህ ብሎ አንድ ነገር የተወ አላህ የተሻለን ይሰጠዋል ተብሏል። ሐራምን፣ ውሸትን፣ ማጭበርበርን፣ መስረቅን፣ ወንጀልን ለአላህ ብሎ የተወ የተሻለን ነገር አላህ ይተከለታል። የውስጥ ሰላምን ይሰጠዋል። ወንጀል በመስራት አገኘዋለሁ ምትር የነበረውን ደስታ ወንጀሉን ስትተው አላህ ውስጥህ ላይ እንዲገኝ ያደርገዋል። ደስታ ያለው በአላህ እጅ ነው። ሀብት ያለው በአላህ እጅ ነው። ጤንነት ያለው በአላህ እጅ ነው። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ ብሎ በአላህ ያመነና መልካም ሥራን የሠራ ወንድም ይሁን ሴት በአዱንያ ደስታ ያለበት ጥሩ የሆነ መረጋጋት ያለበትን ኑሮ አኖረዋለሁ። አኺራ ላይ ደግሞ መልካም ሥራውን ይሠራው ከነበረው እጥፍ ድርብ አድርጌ መነዷለሁ፣ ጀነት አስገባዋለሁ ብሏል። በአላህ ያመነ መልካም ሥራ የሠራ ሙእምን የሆነ ሰው በአዱንያ ያማረ ኑሮ አኖረዋለሁ ማለት የፈለገውን ሁሉ ያገኛል ማለት ላይሆን ይችላል። የፈለግነውን ነገር ሁሉ ማግኘት የምንፈልገው ልባችንን ለማስደሰት ነው። ልብ የሚደሰተው አላህ ተባረከ ወተዓላ ደስታን ከሰጠን። ደስታ ከብር ጋር ከስልጣን ጋር ከጥቅም ጋር የተያያዘ አይደለም። አላህ ነው ተባረከ ወተዓላ ደስታ የሚሰጠው። እሱን ከታዘዝነው ካከበርነው ያለ ሀብት ያከብረናል። እንደ ሰዎች ሳናድበሰብስ ያጠግበናል። ኢዛ በአላህ ያመነና መልካም ሥራን የሠራ በአዱንያ ደስታ የተሞላበትን ህይወት አኖረዋለሁ፣ የቀልብ ሰላም ሰጠዋለሁ፣ አኺራ ላይ ደግሞ ጀነትን ያስገባዋለሁ ብላ መን ካነ ዩሪዱ ሐርተ አልአኺረቲ ነዚድ ለሁ ፊ ሐርቲሂም ብላ የአኺራን ንግድ የፈለገ ሰው ንግዱ ላይ ሥራው ላይ እንጨምርለታለን እናግዘዋለን ብላ። አማ ዱንያን ያስበለጠ ለአኺራ ያልተጨነቀ የሚያገኘው ዱንያን ያውም ላያገኝም ይችላል። አኺራን የረሳ ለዱንያ ብቻ የተጨነቀ ለአኺራ የሠራም እንደሆነ የለመዳትን ከአንገት በላይ ሶላትን ብቻ ነካ ነካ በማድረግ ያውም ሐቁን ሳይጠብቅ ብቻ እየሰገደ ትልቅ ነገር ያደረገ የሚመስለውና የተቀረውም ጊዜውን ለዱንያ ብቻ የሚሰጥ እንደሆነ መን ካነ ዩሪዱ አልሐያተ ዱንያ ወዚነተሃ ንወፊ ኢለይሂም አዕማለሁም ፊሃ ወሁም ፊሃ ላ ዩብኸሱን። ሀም ገሙ ጭንቀቱ ፍላጎቱ ዱንያ ብቻ የሆነች ሰው ከዱንያ የፈለገውን እኛ ለፈለግነው ሰው እንሰጠዋለን፣ ለሱ የተከተበለትን ደግሞ አናጎድልበትም። ነገር ግን ኡላኢከ አለዚነ ለይሰ ለሁም ፊል አኺረቲ ኢላ ናር፣ ዱንያ ላይ ያለ ለአኺራ ያልተዘጋጀ አኺራ ላይ እሳት እንጂ ምንም የለውም፣ የሠራው ሁሉ ይበላሽበታል ብላ። አላህ ተባረከ ወተዓላ የወደደው ሰው የእሱን ውዴታ የረሱልን ውዴታ ነው የሚሰጥ። ልቡ አኺራን እንዲናፍቅ ነው የሚያደርገው። ብዙዎቻችን አኺራን ማናፍቀው አኺራ ላይ ያለውን ጸጋም ይሁን ቅጣት ስላላወቀን። ቁርአን ብንቀራ ዒልም ብንሰማ ስለ አኺራ ብንጠይቅ ብናስብ ዱንያ ጠፊ እንደሆነች በማወቅ ስለ አኺራ መጨነቅን ጀመር ነበር። ከተጨነቀን ደግሞ ኸይር ከሆነ የሠራ ነው ያን ኸይር ለማግኘት እንጓጓለን። የሰገድከው የጾምከው ያደረከው ኸይር ሥራ ሁሉ እጥፍ ድርብ ሆኖ አላህ ዘንድ ይጠብቀሃል። አላህ ደግሞ ማንንም አይበደልም። መልካም የሠራን አባስቶ ነው የሚሰጠው ከተባለ ልብህ ካመነ አላህን ለመገናኘት የአኺራውን ቤትን ለማግኘት ትናፍቃለህ። አኺራ ላይ ግን ያስቀመጥከው የምትተማመንበት መልካም ሥራ ከሌለህ መኖርን እዚሁ መታለልን ነው የምትመኘው።
ثم صلوا وسلموا على خير البرية وأزكى البشرية ومن ترتاح النفوس بالصلاة عليه وتشتاق لرؤيته، فقد أمركم بذلك ربكم قائلا: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك وخليلك محمد وعلى آله وأزواجه وذرياته وأتباعه إلى يوم الدين، وارض اللهم عن خلفائه الراشدين وبقية صحابته أجمعين، وعنا معهم برحمتك يا رحمن يا رحيم. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، وأذل الشرك والمشركين، ودمر أعداء الدين، واجعل بلدنا هذا آمنا مطمئنا وسائر بلاد المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك عيش السعداء ونزل الشهداء ومرافقة الأنبياء والنصر على الأعداء يا سميع الدعاء يا ذا المن والعطاء. أحسن اللهم عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم ارحم موتانا وعاف مبتلانا وفك أسرانا وسجناءنا وزوج أيامانا وارزق ذرية طيبة المحرومين منها، واجمع لنا خير الدنيا والآخرة يا من لا ينفد جوده، واجعلنا من الذين آمنوا واتبعتهم ذريتهم بإحسان يا رحمن يا رحيم. آمين. وأقم الصلاة.